ለምን አረፈዳችሁ? ነግቢ። እግዚአብሔር ይመስገን። አባዬ እህቴ እሷ ነች? እህቴ ነው ያለችው? ተሰማ ምን እየተካሄደ ነው? ልታስረዳኝ ትችላለህ? ይቺ ልጅ ኑሐሚን ትባላለች። ልጄ ናት። ከዚህ በኋላ ከኔ ጋር ማለትም ከኛ ጋር እዚህ ነው የምትኖረው። መቼም እየቀለድክ መሆን አለበት አይደል አባ? ምንድን ነው የምታወራው? አይምሮ ጤነኛ ነው ወይስ የሆንከው ነገር አለ? ተናገር እንጂ ጭራሽ ዲቃላ ማምጣት ሳያንስ እዚህ ነው የምትኖረው ትለኛለህ እንዴ? ገነት ንግግርሽን አስተካኪ። በልጅ ፊት መባል የሌለበትን ነገር አትናገሪ። ያደረከው አነሰና ጭራሽ ማየለ ልጭውባት ትፈልጋለህ? ኤደን ሁሉንም ነገር ቁጭ ብለን አስረዳሻለሁ። አሁን ግን ለኑሐሚን ክፍልሽን አሳያት። ጭራሽ የኔ ክፍል ነው የምትኖረው? ላንቺ እኮ ነው ክፍልሽን አሳያት እያልኩሽ እኮ ነው። ነይ እኔ ክፍልሽን አሳይሻለሁ። ከአንቺ ጋር ግን ብዙ የምናወራው ነገር ይኖራል። እሺ ነይ ላሳይሽ። እማዬ ይዛት እየገባ እኮ ነው። ዝም ትያለሽ እንዴ? እማ ነገርሽ ከኔ ጋርማ አትኖራትም። እሺ ምንድን ነው ያለኝ? ከአንቺ ጋር የማወራው ነገር አለ ነው? ጆሮዬ ነው። ለዘመናት ደብቄ የኖርኩትን ሚስጥር አውቆታል ማለት ነው። ወይ አምላኬ! ይሄማ ሊሆን አይችልም። አባዬ እኔ ግን ፈርቻለሁ። ይሄ ነገር የሚሆን አይመስለኝም። ምኑ ነው የማይሆነው? ይሄ እኮ የአባትሽ ቤት ነው። እዚህ ደግሞ የመኖር መብት አለሽ። ስለነሱ ከሆነ አሁን ነገሮችን ሁሉ ሄጅ አስተካክላለሁ። ምንም ነገር ሀሳብ እንዳይገባሽ። ግን እኮ የወደዱኝ አይመስለኝም። ነገርኩሽ እኮ ሁሉን ነገር አስተካክላለሁ። የናፈቅሽው የአባትሽ ቤት ይሄ ነው። እዚህ ደስተኛ ሆነሽ መኖር ትችያለሽ። እኔም ደግሞ አጠገብሽ ሆኜ የአባትነት ፍቅርሽን እየሰጠሁሽ ትኖሪያለሽ። እሺ እሺ አባዬ፣ ስለ ሁሉም ነገር አመሰግናለሁ። አናግራቸው እስከመጣ አንቺ አረፍ በይ። ኤደን መታ ብታናግርሽ ምንም ነገር እንዳትመልሽላት። ትንሽ ኃይለኝነት ያጠቃታል። ኤደን ክፉ ልጅ አይደለች። ነገሩን እስከምትረዳው ነው። እሺ እዚህ ምን እየተካሄደ ነው? ልነግረኝ ትችላለህ አባዬ? መቼስ ከማዬ ነው የወለድኳት አትለኝም አይደለ? ንገረኝ አባዬ፣ ከየት ነው ያመጣሃት? ኤደን ተረጋጊ እንጂ። ኑሐሚን እህትሽ ነች ብዬ ነገርኩሽ አይደል እንዴ? እንደ አባት የምነግርሽ ነገር መስማት አለብሽ። ስለዚህ ማዬ ላይ ወስደህ የወለድካት ዲቃላ ልጅ ናት ማለት ነው? ንግግርሽን አስተካኪ። እሷ ፊት መናገር የሌለብሽ ነገር መናገር የለብሽም። ስለተፈጠረው ነገር ደግሞ ይቅርታ ጠይቅሻለሁ። ማለት እንዲህ በቀላሉ በይቅርታ የሚታለፍ ነገር ነው ማለት ነው? ለነገሩ አንተ የምታደርግ ሁለት ሞኞችን አግኝተህ ዘመናችን ሙሉ ስታታልለን የቆየኸው። ይኸውልሽ ከእናትሽ ጋር የማወራው ሌላ ጉዳይ አለ። አሁን ይቅርታ የምጠይቀው አንቺ ብቻ ነው። ቆይ እሺ እማዬ ምን ብታጎልብህ ነው መዋገጥ ሳይሆን ጭራሽ ዲቃላ ይዘባት የመጣው? መቼስ ከሷ በፊት የወለድኳት ልጅ ናት አትለኝም አይደለ አባዬ? ኤደን ለንግግርሽ ለከት ይኖርሽ። ወደድሽም ጠላሽም ኑሐሚን እህትሽ ነች። አሁን ግን እናትሽን አናግሬ እስከመጣ አንዳች ነገር እንደማታረጊ ተስፋ አለኝ። ትሰማለህ? አሁን እየሆነ ያለውን ነገር ልታስረዳኝ ትችላለህ? መቼም ከትዳር በፊት ነው የወለድኳት ብለህ አትዋሸኝ። ሰምኛለሽ? ብዙም አትደሰች። ህይወትሽን የምድር ሲኦል እንዳረግ ካልፈለግሽ አሁን ነው ቤት ለቀሽ ውጪ። አለበለዚያ ግን እዚህ ቤት የመጣሽበትን ቀን ነው እንድትረግሚ ማድረግሽ። ገባሽ? ይገርማል። እናትና ልጅ አንድ አይነት ጥያቄ ነው የምትጠይቁት። ለማንኛውም ለልጅሽ ሁሉ ነገር ነግሬያታለሁ። ለልጅሽ ስትል ነው የሰማሁት ነው ወይስ ጆሮዬ ነው? አይ ጆሮሽ አይደለም። በትክክል ያልኩት ነገር እንደዛ ነው። እና ኤደን ያንተ ልጅ ናት እያልክሽ ነው? ዛሬ የኔ ሚስጥር ብቻ ሳይሆን ያንቺም የክህደት ጥግ የሚታይበት ቀን ነው። ተሰማ ምን እያወራህ እንደሆነ አልገባኝም። ምን አስቸኮለሽ? እሱን እንመጣበታለን። ጥያቄሽን ለመመለስ ያክል ኑሐሚን እኔና አንቺ በትዳር በነበርንበት ሰዓት የወለድኳት የስጋ ልጄ ናት። የዛሬ 19 ዓመት ፊልድ በሄድኩበት ሰዓት ባህር ዳር ከቡና ቤት ሴት የወለድኳት ልጄ ናት። ደግሞ ደህና ነገር እንደሰራ ሰው አፍህን ሞልተህ ስታወራ ትንሽ እንኳን አታፍርም? በወቅቱ አድርጌ የማላውቀውን ነገር በጣም ጠጥቼ ነበረ። ራሴንም አላውቅም ነበር በዛ ሰዓት። ድንገት ስነቃ አጠገቤ አንድ ሴት የኑሐሚን እናት ተኝታ ነበር። ራሴን ከሷ ጋር ባገኘሁበት ሰዓት ሞቴን ነበር የፈለኩት።
እንዳንተ አይነቱን ባሌ ብዬ እስከዛሬ ድረስ መኖሬ በጣም ነው የሚያሳዝነኝ። በጣም ነገርኩሽ እኮ ከዛ ቀን በፊትም ሆነ በኋላ መጠጥ ቀምሼ እንደማላቅ ታውቂያለሽ። ከጸጸት ለመዳን ብዬ እግርሽ ስር ተደፍቼ ይቅርታ ልጠይቅሽ ነበር የመጣሁት። እዚህ ግን የተመለከትኩት ነገር ሌላ ጉድ ነበር። ማለት አልገባኝም። ነፍሱን አይማረውና እንደ ወንድም የምቆጥረው ጓደኛዬ ጋራ መርፌና ክር ሆናችሁ ነበር ያየኋችሁ። ምን? ከሱ ጋር መተኛትሽ ሳይሆን የበለጠ ያናደደኝ ኤደን የኔ የስጋ ልጅ አለመሆኗን በማወቄ ነበር። እና እስከዛሬ ድረስ ኤደን ያንተ ልጅ አለመሆኗን ታውቅ ነበር? ኤዱ ገና የ3 ዓመት ልጅ እያለች ነበረ ግርማ ጠርቶ ኤዱ የሱ ልጅ እንደሆነች ነገረኝ። እኔ ይሄን አላምንም፣ በፍጹም አላምንም። ግርማ ያን ሁሉ ነገር በድሎኝ ሲታመም አስታመሚው፣ ሲሞት ቀብሬው፣ ያንን ሁሉ ነገር ያደረኩት እኔ ማንኝ ብዬ እኮ ነው። ምን አይነት ጉድ ነው የምሰማው? ከዛ በኋላ እኔም በደሌን ለመሸፈን ብዬ ኤደንን ልክ እንደራሴ ልጅ አድርጌ ለማሳደግ ወሰንኩኝ። ይቅር በለኝ እኔ ጌታ አጥፍቻለሁ። ይቅር በለኝ ጌታ፣ የኔ ጌታ ይቅር በለኝ። ተነሽ ገነት፣ ሁለታችንም እኮ ሰዎች ነን፣ ልናጠፋ እንችላለን። ኤደን እንኳን የስጋ ልጄ እንዳልሆነች እያወኩኝ አንድም ቀን እኮ ፍቅር ነስቻት እኮ አላውቅም። ተነሽ ገኒ፣ ተነሽ፣ በቃ ይቅር ብዬሻለሁ የኔ ናት። ተነሽ። አመሰግናለሁ። የስጋ ልጄን ልክ እንደ ራስሽ ልጅ አድርገሽ የምትቀበይበትና የምትንከባከይበት ጊዜ ነው። አሁን ሁሉ ነገር ያለፈው ነገር አልፏል። እሱስ ልክ ነህ። ግን ቆይ የልጅቷ እናትስ? እናቷ ገና ልጅ እያለች ነው የሞተችባት። እኔም አጋጣሚ ሆና ቦርሳዬን እሷ ጋር ትቼ ስለነበረ በዛ ስልክ ደውላልኝ ነበረ የኔ ልጅ በማህፀኗ እንደያዘች የነገረች። ሌላስ የምትነግረኝ ነገር አለ? መቼም የዛሬው ቀን የጉድ ነው። ኑሐሚን ገና የ2 ዓመት ልጅ እያለች ነበረ እናቷ የሞተችባት። ደግሞ ያደገችው አያቷ ጋር ነበረ እና አያቷንም ልጄን እንዳሳድግ ብጠይቃቸው የልጄ ማስታወሻ ነች ብለው እምቢ አሉኝ። አሁን ነገሮች በጣም ሲከብዱባቸው ልጄን ለመስጠት ፈቃደኛ ሆኑልኝ። በቃ በድጋሚ ይቅርታ አድርግልኝ። ለአንተም ጥሩ ሚስት ሆኜ ለእሷም ጥሩ እናት ሆኜ እክስሃለሁ። እንኳን ቤቴ ድረስ አመጣህልኝ እንጂ ህይወቷን እንዴት አድርጌ ሲኦል እንደማደርገው ነው የሚያውቀው። ሰምኛለሽ አንቺ ዲቃላ፣ አሁን ነው ከዚህ ቤት ውጭልኝ። እህትሽ እኮ ነኝ። ለምንድን ነው እንደዚህ ብታደርጊ? እህት ብሎ ነገር የለም። ሰማሽ? እህት ብሎ ነገር የለም። ውጭ። ኤደን ምን እያደረግሽ ነው እህትሽ ላይ? እህትሽ አትበለኝ። እንደዚህ አይነት እህት የለኝም። ንገሪ እንጂ እማዬ፣ አንቺ ከኔ ውጭ ሌላ ልጅ አለሽ? አዎ አለሽ። የኔ ልጅ ኑሐሚን እህትሽ ናት። ምን እያልሽ ነው እማዬ? እቺ ዲቃላ እህቴ መሆኗን አምነሽ ተቀብለሻል ማለት ነው? በቃ አልኩሽ እኮ እንዴ። አንቺም ወንድም እህት በኖረኝ ተያል ነበረ። እንደዛ ብሎ ነገር የለም። ኑሐሚን እህትሽ ናት። ይሄ ቤት ደግሞ ለሁላችንም ይበቃል። አባትሽን ይቅር በይው፣ እኔም ይቅር ብየዋለሁ። በጤናሽም አይደለም፣ የሆነ ነገር አስነክተውሻል። አንቺ ስለተረዳሽኝ አመሰግናለሁ። እሺ ገኒ፣ ምንም አይደል። ተሰማ ኑሐሚን ያልሆነ ፊት ስላሳየሁሽ ይቅር። ቆይ አሁንም እንዳኮረፍሽ ነሽ እማዬ? ግን ምን ሆነሻል? እንዴት ነው ይሄን ያልበድሎሽ ይቅር ልትይው የቻልሽው? ልጁን እንደ ልጄ ካልተቀበልኩ ሊፈታኝ እንደሆነ ሲዝትብኝ ምን ላድርግ ታዲያ? ልጄ ምን ለዚህሽ ዲቃላ ብሎ ነው አንቺን የሚፈታ? አዎ እፈታሻለሁ ብሎኛል። ትዳሬ እንድፈታና አንቺም ያለ አባት እንድትቀሪ ትፈልጊያለሽ? እንደዚህ ከሆነ ከዚህ በኋላ እንደዚህ አይነት አባት የለኝም። ስሜታዊ አትሁኝ እንጂ ልጄ። ምንም ቢሆን ከአባት በላይ ተንሰብስቦ እዚህ እንዳደረሰች ታውቂያለሽ አይደል እንዴ? ግን እኮ ሁለታችንንም አታሉናልማ። እንዴት ነው ይቅር የምንለው? ታዲያ ምን ችግር አለው? የእሱን ዕዳ ልጁ ትከፍለዋለች። ምን ተማራ ከዚህ ቤት ምን ብላ እንድጠፋ ማድረግ አለብን። ይሄ የሚያቅተኝ ይመስልሻል? ስለዚህ ልጅቷን እንደኔ ከአሁኑ ጠልተሻታል ማለት ነው? አዎ የጣውንቴ ልጅ እንደወዳት ፈልገሽ ነበር እንዴ? ግን ሁሉንም ነገር በመላ ማድረግ አለብን።
አየሽ ጥላቻችን ይፋ መውጣት የለበትም። ውስጥ ለውስጥ ስራችን እንሰራለን። ለእሷ አታስቢ እማዬ። ጨርቋን ጥላ ብን ብላ እንድትወጣ ነው ማደርጋት። እዚህ ቤት ውስጥ ንግስትም ልጅም እኔ ብቻ መሆኔን ማስመስከር አለብኝ። ይህንን ማንም እንዲጋራኝ አልፈልግም። በጣም ጥሩ። አንቺ ለዚህ ቤት ንግስት ነሽ። በንግስት ላይ ንግስት ደግሞ ተደርጎ አይታወቅም። ንግስትነትሽን በዙ ትቀጥያለሽ። እሺ የኔ ልጅ ትሰሚኛለሽ? አባትሽ ፊት አንቺም ጥሩ እህት እኔም ጥሩ እናት መሆናችን ማስመስከር አለብን። ለእሷ አታስቢ እማዬ። ደግሞ ለማስመሰል በያው እንግባ፣ ብዙ ስራ ይጠብቀናል። እንዴት ነሽ የኔ ንግስት? አባዬ አሁንማ በጣም ደህና ነኝ። እናቴም ተቀብላኛለች። በቃ ከዚህ በኋላ ቤተሰብ ሊኖረኝ ነው ማለት ነው። አዎ እናትሽ ደግሞ በጣም ጥሩ ሰው ነች። ከዚህ በላይ ደግሞ ትቀበልሻለች። ምናልባት ኤደን ትንሽ አስቸጋሪ ስለሆነች ነው። እሷ ትንሽ ልታስቸግርሽ ትችላለች። ችግር የለውም አባዬ። ግን እኮ በእሷም አይፈረድም። ሁሉም ነገር ድንገት ስለሆነባት ለመቀበል ይከብዳት ይሆናል። ለማንኛውም አሁን አያቴ ጋር ልደውልና ቤተሰቦቼ እንደተቀላቀልኩ ልንገራት ነው። በኋላ ትደውይላቸዋለሽ። አሁን ትንሽ አረፍ በይ። እኔም አንድ ጉዳይ ስላለኝ ወደዛ መሄድ አለብኝ። ስልክና ለአንዳንድ ነገር የሚያስፈልግሽ ነገር ገዝቼልሽ እመጣለሁ። እሺ የኔ ቆንጆ? እሺ አባ። ቆይ ግን ትምህርቴስ? ስለሱማ አታስቢ። መስከረም ሲጠባ ቆንጆ ትምህርት ቤት አስመዘግብሻለሁ። እንዲያውም ኤደን የምትማርበት ትምህርት ቤት በጣም ቆንጆ ስለሆነ እዛ አስመዘግብሻለሁ። ስለዚህ ለሌላ ነገር ምንም ነገር እንዳታስቢ። እሺ? እሺ አባዬ። እሺ ልውድ ወድሻለሁ ቆንጆ። እሺ ኤዱዬ አሁንም እንዳኮረፍሽ ነው እንዴ? ይቅርታ አባዬ። ቅድም እኮ ነገሩ ድንገት ስለሆነብኝ ነው እንጂ እህት ማግኘቴን እኮ ጠልቼው አይደለም። ይገባኛል የኔ ቆንጆ። ገኒንም እኮ ለጥፋቴ ይቅርታ ጠይቂያት ይቅር ብላኛለች። አይደለም እንዴ ገኒ? አዎ ይቅር ብያለሁ። ይቅር ባልልህም እኮ የምጎዳው እኔ ነኝ። ደግሞ እኮ አንቺ ተወዳጇና አንደኛ ልጅ መሆንሽን መርሳት የለብሽም። ወደ ነው ሌላ ልጅ ሲያገኙማ ጣልጣል የለም። እሺ እህቴ መጣች። ነይ። ከዚህ በኋላ ጥላቻ የሚባል ነገር የለም። እኔና እናታችሁ ደግሞ ለእናንተ አናንስም አይደል እንዴ? በፍቅር ተደጋግፋችሁ አንዳችሁ ለአንዳችሁ መተሳሰብ ነው ያለባችሁ። እሺ እሺ አባዬ። ዘመኔን ሙሉ እህት በኖረኝ ብዬ ስመኝ ነው የኖርኩት። እህቴ አንዴ ላቅፍሽ እችላለሁ? ትችያለሽ። እነዚህ እህትማማቾች ደስ አይሉም? ምን ይናት አሁን በቃ መተቃቀፉ ይበቃችኋል። ትደርሱበታላችሁ። እኔ አንድ ጉዳይ አለችኝ፣ ወደዛ መሄድ እፈልጋለሁ። እሺ በሉ። ልቀቂኝ እንደዛ እባክሽ። አታፍርም እንዴ ደግሞ? እሺ አጅሪት ገና ከመምጣትሽ አልጋ የኖረሽው ነይ ረጂ። እንዴ ምን ሆነሻል? ቅድም ደህና አልነበርሽ እንዴ? አሁን ሳይሽ አመመኝ። ስስምሽ እና ሳትሽ እውነት መስሎሽ ነበር። ቢገባሽ ገና እንዳየውሽ ነው። እሺ ጠላውሽ። ምንድን ነው የምትጫጫሁት? እህቴ ምን ሆና ነው? ቆይ ለምንድን ነው እንዲህ የምትስቁብኝ? ትሰሚያለሽ አንቺ ዲቃላ? ዲቃላ? አዎ ዲቃላ። ትናንት መተሽ የኔት መሆን አማረሽ እንዴ? ከዚህ በኋላ እኔ ማዝሽን ብቻ ትፈጽሚያለሽ። ሰሞኑን ሰራተኛችን ስለሄደች ሰራተኛችን አሁን አንቺ ነሽ። አማዬ ለሰራተኛ የሚሰጠውንም ክብር ካሰጣሻት ጥሩ ነው። ከእንግዲህ በኋላ ምንም ሳታስቀር የቤቱን ስራ የምትሰሪው አንቺ ትሆኛለሽ። እኔ ለእናንተ ለቤተሰቦቼ ምንም ብሰራ ችግር የለብኝም። ግን ደግሞ ትምህርት ስጀምር ከትምህርቴ ጋር እንዳይጋጭብኝ ነው እንጂ ያዘዝሽኝን ሁሉ እሰራለሁ። በይ
አሁን ውጪ ብዙ ልብስ አለ፣ እሱን እጠቢ። እሱን ከጨረሽ በኋላ ደግሞ ቤቱን በሙሉ አጽጂ። ሽንት ቤቱም እንዳይረሳ። አዎ ሽንት ቤቱንም ካጸዳሽ በኋላ ደግሞ ምግብ ታመስላለሽ። ይሄ ግዴታ ነው። ለመሆኑ ግን ምግብ ማብሰል ትችያለሽ? ችግር የለውም፣ ሁሉንም መስራት እችላለሁ። ግን ስገባ እኮ የልብስ ማጠቢያ ያየው መስሎኝ ነበር። አይ እሱ ተበላሽቷል። የልብስ ማጠቢያ ተበላሽቷል አይደል እንዴ ማዬ? ባይበላሽስ እንዴ? እዚህ የመጣሽው ለስራ አይደለም? ሳትወጂ በግድሽ ትሰሪያታለሽ። እሺ አጥባለሁ፣ ቤቱንም አጸዳለሁ፣ ምግብም እሰራለሁ። ሌላስ የምታዙኝ ስራ አለ? እና ደግሞ ከዚህ በኋላ ክፍሌ ውስጥ ላይሽ አልፈልግም። እሺ ደግሞ ተሰማ ሲመጣ ስራ አሰራችኝ፣ የማይሆን ንግግር ተናገረችኝ ብትይ ውርድ ከራሴ። እሺ እኔም ልጄም አልወደድንሽም። ለአባትሽ ሰበብ ፈጥረን ከዚህ ቤት እስከምትወጪ ድረስ እምነግርሽን ሁሉ ማዘሽን በሙሉ ፈጽሚ። እና ቅድም ከአባዬ ፊት ስታስመስሉ ነበር ማለት ነው? እንደዛ እየመረረሽን ቢሆን ዋጩ። በአሁኑ ሪምቶይና ወደ ስራ ዳይ። እኔ ግን እንደ ልጅሽ እንድታይኝ በሞተችው በእናቴ ምትክ የእናት ፍቅር እንድትሰጪኝ ነው የምፈልገው። አረ ፍቅር ልስጥሽ? እኔ ፍቅር የምሰጠው ለአንድ ልጄ ብቻ ነው። አዎ እኔም ከእናቴ ውጭ የምወደው ሰው የለኝም። እሺ አሁን ዳይ ወደ ስራ ሂጂ ውጪ። ማሚ ሁሉንም ስራ እኮ ባንዴ እሰራለሁ አለች። ይሄ ዘዴ የሚያዋጣ አይመስለኝም። እንዴ ታዲያ ባንዴ መርዛብል ተንግድለት እንዴ? እንዴ እማዬ ሁሉም ነገር ለኔ ተይው አልኩሽ እኮ። እሺ አባዬ ፊልድ የማይወጣ ከሆነ ሁሌ አንድ ክፍል ከሷ ጋር ልሆን? እሱ እዚህ ካለማ እኮ ለሷ ጥሩ መስለ መታየት አለብን። አንድ ክፍል ብታዱስ ምን ችግር አለው? እኔ እንጃ። እኔ ግን መቼም ማስመሰል የምችል አይመስለኝም። ግድ የለሽም፣ ለጊዜው ነው የምናደርገውን ያውቃለሁ። እንግዲህ ታሪኩ ምንሽ እንደይን ሰውዬ ምን ብላ ሚስቱ አገባች? ልብሱን አጥበሽ ጨርሽ? አዎ ትዬ ልብሱን አጥቤ ጨርሻለሁ። ባኞ ቤቱንስ አጽድተሻል? አዎ አጽድቼዋለሁ። ቅድም ስገባ ጠረኑ ጥሩ አልነበረም። ድጋሚ በደንብ አጽዱ። አባዬ መምጫው ሰዓት ስለደረሰ ውስጥ ገብቼ እራት ልሰራ ነበር። የአባዬንም መምጫ ሰዓት ታውቂዋለሽ ማለት ነው? በኋላ የመጣ አይናው አጣ አሉ። ምን ነው አንቺ እንደዚህ በአባቴ ተወዳጅ ነኝ አልሽ? ኧረ እኔ እንደዛ አላልኩም። እንደምን አመሻችሁ ቤተሰቦቼ። እንዴት አመሸህ የኔ ጌታ? ደግሞ ማንን ለማስቀናት ነው እንደዚህ የምትገራሱት? አባዬ እህቴን ካሁኑ በጣም እየወደድኳት ነው። ለካ እህቶች እንደዚህ ደስታን ይሰጣሉ አይደል እንዴ? ነው ይሁን ነገር በይው እንጂ። ደህና ምሽ አባዬ። ዋ ምን ነው የደከመሽ ትመስያለሽ? የደከማት ትመስላለች አይደል? ከእህቷ ጋር እኮ ሲላፉ ውሎ ነው። ኧረ ተይ ከመንገድ ነው የመጣችው ብላትስ ትሰማለች። በእጅ ደግሞ ምንድን ነው ያዝከው? ለኖሃ አንዳንድ ነገር ገዝቼላት መጥቼ ነው። አያምርም? በጣም ነው የሚያምረው አባ። ደግሞም ሌላ ሰርፕራይዝ አለ። ይሄ ስማርትፎን ነው፣ ግን በአንድ ነገር ብቻ ከተስማማ ትምህርት ቤት ስትገቢ ይሄን ነገር አትጠቀሚ። እሺ አባዬ። በጣም አመሰግናለሁ አባዬ። እራት አልደረሰም እንዴ ዛሬ? ከሁለቱ ልጆቼ ጋር እኮ እየተጎራረስኩ መብላት ፈልጌ ነበረ። ወይ ተስዬ ልብስ ሳጥን ቆይቼ እኮ እራት ሳልሰራ፣ ግን ችግር የለውም አሁን እሰራለሁ። ማሽኑ አይሰራም እንዴ? ለምንድን ነው አንቺ ልብስ የምታጥቢው? እኔ እንጃ ተበላሽቷል መሰለኝ እምቢ አለኝ። እና አትደውይልኝም ነበረ? የሚሰራ ሰው እኮ ልክልሽ ነበር። ነገ ራሴ ደውዬ አሰራዋለሁ። በዛ ላይ ቤቱንም ሳጸዳ ነው ያልኩት። በቃ ጫና እየበዛብሽ ስለሆነ ነገ ሰራተኛ ይዤልሽ እመጣለሁ። ኧረ አያስፈልግም። ለሁለቱ ልጆቼ ማን ያላንስ። መቼም ሄደን ልብስ ማጠብ አይሆንላትም። ኑሐሚንን ግን አግዢ ማለት ትችይ ነበር። ኧረ ምን በወጣት እንግዲህ አይደለች እንዴ? እሷማ አትሰራም። በዛ ላይ ደግሞ ትንሽ ልጅ ናት። በቃ እራቱን እሷ ትሰራለች አይደለም እንዴ? ነው። እሺ አባዬ እሰራለሁ። በሉ እኔ ገባ ብዬ ቢጃማ ቀይሬ እመጣለሁ። እሺ ወይዘሮ ኑሐሚን አሁን የተግባባን ይመስለኛል። እዚህ ቤት መኖር ከፈለግሽ ይሄንን ህግ አክብረሽ ነው። ትንሽ አሁን ሂጂ ምግብ ስሪ።
ይሄ ነገር እኔ ጋር ይቀመጥልሽ። እሺ እማዬ፣ ይሄ ነገር ግን እኔ ላይ አያምርም? ያምራል። እንዳስጫት ፈጣሪ ሆይ ምነው በአንድ ቀን እንዲህ ስቃይን አበዛኸው? ደህና ቤተሰቦችን አገኘው ብዬ ተደስቼ ሳልጨርስ ምነው አምላኬ ምነው? ኖ እያለቀሽ ነበር እንዴ? አባዬ ሽንኩርት እኮ ነው። የዚህ ሀገር ሽንኩርት በጣም ያቃጥላል። አይዞሽ። እንዴት ነበር የመጀመሪያ ቀን ውሎሽ? በጣም ደስ ይል ነበር አባ። ምንም የከፋሽ ነገር የለም ማለት? ኧረ አልከፋኝም። እንዲያውም በጣም ደስ ብሎኝ ነበር። ለማንኛውም ምግቡን በጣም አትኛው እሺ? ለመጀመሪያ ጊዜ በልጄ የተሰራውን ምግብ ልበላ ነው። በጣም ናፍቆኛል የኔ ቆንጆ። እሺ አባ። እሺ አፍጥኛው እሺ? እየበላችሁ እሺ። ኦኬ። ለካስ የኔ ልጅ እንደዚህ ባለሙያ ነች። ይጣፍጣል አይደል ኤዲ? አዎ አባዬ፣ ልጅ በጣም ባለሙያ ነች። ምን ነው የከፋሽ ትመስያለሽ? አንቺ እኮ የመጀመሪያ ልጄ ነሽ። በእውነት በዓለም ላይ ለኔ ደስተኛ ሰው አለ እንዴ? አሁን እኮ በሁሉም ነገር ሙሉ ነኝ አይደል? በነገራችን ላይ ነገ ወደ አርባ ምንጭ ፊልድ ሄዳለሁ። ይህን የመሰለ የቤተሰብ ፍቅር ትቼ መሄዴ በጣም ነው የማዝነው። ለሌላ ጊዜ እንዲዘዋወርልኝ ነግሬያቸው ነበረ፣ በፍጹም አሉኝ። በጣም አዝናለሁ ከእናንተ በመለየቴ። ግድ ከሆነ ምን ይደረጋል? አይዞህ፣ እኛ ደግሞ ለኑሐሚን አለንላት። አዎ አባዬ፣ አታስብ፣ ለእህቴ ነው ያለሁላት። እሺ እሺ ኤዱዬ፣ እህትሽን ተንከባከቢያት እሺ? አባዬ፣ ምንም አታስብ፣ እህቴን በደንብ ነው የምንከባከባት። አንተ ስራ ላይ ብቻ አተኩር። እሺ? እሺ በቃ ግን አደራሽን፣ የሞት ልጄ ነች፣ በደንብ አድርገሽ ተንከባከቢልኝ። እንዴ ልጄ ማለት እኮ ናት። በዚህ ነገር ምንም ሀሳብ እንዳይገባ አውቃለሁ። በሉ እኔ ልሂድ አሁን። ሰላም ያገናኘን፣ ቸር ያገናኘን። ቻው አትለኝ እንዴ? ሰላም ሁኚ። ሰላም አባዬ፣ ቆይ እኔ ነኝ የምሸኘው። መቼስ የኔ ነገር አይሆንሽም አይደል? አዎ አባ። እማያውንሽ ምንድን ነው የምናደርገው? አሪፍ ነው፣ ተመቻቸልን። አሳሯን ነው የምናሳያት። አሳሯን ትቀልጃለሽ እንዴ? ይሄን አጋጣሚ አግኝተን ነው አባዬ ሸኝሽው? አንቺ ማስረግ ልትገይኝ ነው እንዴ? አልገልሽም። ልቀቂ በእናትሽ። ባለቅሽስ ንገሪኝ፣ ባለቅሽስ ምን እያደረግሽ ነው? አንቺ ነሽ የኔን አባት የሸኘሽው?